አትርሳኝ ፍቅሬ አትርሳኝ ናትርሳኝ ፍቅሬ አትርሳኝ መውደድ ባታወርሰኝ ፍቅር ባታለብሰኝ መውደድ ባታወርሰኝ ፍቅር ባታለብሰኝ አትርሳኝ ፍቅሬ አትርሳኝ ሄደሃል አሉኝ ብዙ ርቀህ እንደኔ ሆነህ አንተም ናፍቀህ ምናለ ሆዴ ብትመጣልኝ ብታስብልኝ አካል ገላዬ እንዲህ በትንሹ አካል ገላዬ እንዲህ በቀላሉ አካል ገላዬ መቼ ይዘነጋል አካል ገላዬ ያሳለፍነው ሁሉ አካል ገላዬ ላንተ ይመስልሃል አካል ገላዬ የተጓዝክ ርቀህ አካል ገላዬ ውሎ ማደሪያህን አካል ገላዬ ልቤን መቼ ለቀህ እንዴት አላችሁ እንዴት ዋላችሁ ውድ ወዳችሁ ቤተሰቦቼ ያው እንግዲህ ትንሽ የላይቭ ሃከሮች ጉዳይ ቅድም ላይቭ ጥሩ ፕሮግራም ላይ ያለን ዘግተውብናል እንግዲህ አሁንም ያው ብዙ እንትን አላልኩኝም ግን ያው ለምን ጠፋህ የሚል በጣም ብዙ ወረር የሚጫጫታ ስለበዛ ስለሱ ጉዳይ ልነግራችሁ ነው የመጣሁት ያው ተመልሼ መምጣት አይቀርም እመጣለሁ አሁን ደግሞ ትንሽ ራሴን አረጋግጬ ምን ብዬ መጥቼ ደግሞ በደንብ አድርገን እናወራለን ዋናው ሰላም መሆኔን ነው ብዙዎቻችሁ ስለጠየቃችሁኝ ለሱ ነው ሃከሮች አታክ ያደርጉናል በየወጣን ሰዓት ላይ ያደርጉታል ቫይራል እንዳይወጣ ያደርጉታል ብዙ ነገሮች ናቸው ያሉት እና ሚዲያ ቀላል ነገር አይደለም ሚዲያ ትልቅ ፈተና ይጠይቃል ዞሮ ግን እንግዲህ ሃከሮቹን አሁን ለማውጣት ሞክረናል ብዙዎቹን እንግዲህ ሁላችሁም እንደዚህ ነገር ካጋጠማችሁ አውቶማቲካሊ ትወጡና እንደገና ሪስታርት አድርጋችሁ ፓስወርዳችሁን በመቀየር ተጠቀሙ አሁን በተለይ በጣም ሌባና ፖሊስ ነው ጫወተው በጣም ሌባና ፖሊስ የተያይዘናል ያለን ወለም ባርገን አውቀናቸዋል ስለዚህ በጣም ብዙ ያታግሉናል ስለዚህ በዚህ ጊዜ ላይ እንግዲህ መበርታት ያስፈልጋቸዋል ደግሞ ሌቦቹ ከውስጥም ከውጭ ናቸው ያሉት አንድ ጊዜ ጠቅላይ ሚኒስትር አብይ ምን አለ በሁለት ቢላት ብሎ አላቸው ውስጥ ያሉትን ነው የሚያጸዳቸው ያሉት አሁን እሱ ላይ ያስቸግረን እና ስለዚህ እዛ ደግሞ እንዴት ነው የሚሰሩት የሚሉትን ወደፊት እናያለን ዋናው ሰላም መሆኔ ልንገራችሁ ብዬ ነው ብዙዎቻችሁ በዋትስአፕን በሜሴጅ መልእክት የላካችሁ ስለሆነ ለሱ ነው እሺ እንግዲህ ቅድም የጀመረው በጣም ኢንተረስትድ ፕሮግራም ነበር የጀመርነው ቁጥር አንዱ ይሄ ፓርት 2 ብለን የገባነው እዚህ ላይ ፓርት 2 እንቀጥለዋለን ነገ በደንብ አድርገን ተዘጋጅተን ሁሉ ነገር አዘጋጅተን እንቀጥለዋለን ብዙ ፋይሎች ናቸው የተያዙት እነዛ ፋይሎች ላይ እንወያያለን ግን ያም ሆነ ይህ ግን የዛሬው ፕሮግራም በተቻለ ያክል መጠን ማህበረሰቡ ጋር እንዲደርስ አድርጉት አዳርሱት ትልቅ ፕሮግራም ነው ሌላ እንግዲህ ያው ከውስጥ ለውስጥ የሚታየን አንዳንድ ነገሮች ናቸው እሱ ላይ እንግዲህ መንግስትም አጥብቀው ውስጥን ፍትሽ እየነገርነው ነው ያለው መንግስትም አውጥቶ እየተነገረ ነው ያለው ከላይ ያሉትም የሚታጨሩትም ሚኒቱም እየታሰሩ ነው ያሉት የሚባረሩም እየተባረረ ያለው የቁም እስረኛውን ቆስረኛ ሆኗል ያለው በእይታ ውስጥ ያለውን በእይታ ውስጥ ነው ያሉት በሁለት ቢላ መትበላ አቁሙ ብሏል ጠቅላይ ሚኒስትር ዶክተር አብይ ታስታውሱ ከሆነ ይሄ ነገር አንድ ጊዜ ቆይስ ጊዜ ካገኙት ቅድም ከያዝኩ ፕሮግራም ውስጥ አንዱ ነበረ ይሄ መሰለኝ ካልተሳሳትኩኝ ይሄ መሰለኝ እስኪ ይሄን ነገር እናቱን ካልወቀጠ እናቱን ካልረገጠ ስራውን አይሰራም አይ ስለ የሙቀጫ ልጅ እናቱን ካልወቀጠ እናቱን ካልረገጠ ስራውን አይሰራም ቲፒኤልኤፍ የሙቀጫ ልጅ ነው ባለፈው ድሮ የተናገረው ነው እንጂ የሙቀጫ ልጅ እናቱን ካልረገጠና ካልወቀጠ በምንም ታምር ይኖር አይመስልም ነው ቲፒኤልኤፍ ሲጠራ የሙቀጫ ልጆች ናቸው የሚላቸው ያውን ደግሞ በቅድም አንድ በጣም የትግራይ ሽሬ አንድ ተወላጅ የነበሩ በጣም ታላቅ ሰው ኢንተርቪው ላይ ሰርችባቸዋል አይታችኋቸዋል ከሳቸው ጋር ሰፊ ፕሮግራም እናደርጋለን በቃ ስለ ህወሓት ሲነግሯችሁ በጣም ከሚገርማችሁ ነገር አንድ ትግራይ ተወላጅ እንደዚህ አይነት ነገር እንዴት አምሮ እንደሚያወራ እና ራሳቸውን ህዝባቸውን ይበሉ ሰዎች ናቸው የሙቀጫ ልጆች ናቸው ብሎ አብቹ የተናገሩ ነገር እውነት መሆኑን ነው ታላገጡና ከሰውየው ጋር ያደረኳት ትንሽ ኢንተርቪው አለች 30 ደቂቃ ከዚህ በፊት የሰራሁትን እሱን ፕሮግራም ተከታተሉት ግን ቲፒኤልኤፍ ማለት ይሄ ነው አሁንም ደግሞ በዚህ በረሃብ ሰበብ ነገር ደግሞ ሌላ ሸዋሸዋ አስቧል አክሽፈንበታል ያለ ነው አሁን ደግሞ ከሻዕቢያ ጋር ተደርቤ ይመጣሉ ብሏል አይሆንም የሚተማመነው ውስጡ ያሉ መንግስት ስር የተቀመጡትን ጥሏቸው የሄዱትን ሰዎች ነው የሚተማመነው ያ ደግሞ አይሆንም ይለቀማሉ እና ብቻ የተናገረችን ቃል አዳምጣት አንድ ጊዜ የሙቀጫ ልጅ እናቱን ካልወቀጠ እናቱን ካልረገጠ ስራውን አይሰራም እኔ ቲፒኤልኤፍን የማስበው ለኢትዮጵያ
የሙቀጫ ልጅ ነው የሆነባት። የሙቀጫ ልጅ እናቱን ካልወቀጠ እናቱን ካልረገጠ ስራውን አይሰራም። ልክ እንደ ሙቀጫ ልጅ ኢትዮጵያን በማዋረድ ኢትዮጵያን በመዝረፍ ኢትዮጵያን በመከፋፈል ኢትዮጵያን በማደህየት ስራዬን ሰራለሁ ብሎ የሚያስብ ኃይል መሆኑ በጣም ያሳዝነኛል። እውነቱን እንግዲህ ቲፒኤልኤፍ አሁን ኢትዮጵያን ብቻ አይደለም እኮ የራሱ የትግራይን ህዝብ አትጨርሽ የሚለው የሚገርማችሁ ጭካኔ በራሳቸው በህዝባቸው ላይ ቁማር የሚጫው ያን የሚያስጠላው አሁን የትግራይ ልጆች ይወጡ መጡ። ምን ትፈልጋለህ የሚል ጠያቂ መጣ። የትግራይ ህዝብ ራሳቸው ሲናገሩ ከአንደበታችሁ በሰማችሁ እኮ ምን ትፈልጋላችሁ ለበቃ አይበቃችሁ ነው የሚሏችሁ እኮ ለምን አይበቃችሁም በቃ ተውት ከትግራይ ህዝብ ላይ ተላቀቁ ነው የሚለው። የትግራይ ህዝብ ተነስ እየተባልክ ነው ያለው። በእናንተ ጦስ ነው ሻዕቢያ የሚዘንጥብን፣ በእናንተ ጦስ ነው ማንም መጥቶ ቢጨፍርብን ያለው። ተነስ እያለ ወጣቱ ተነሳ በቃ እኮ። ስለዚህ እነዚህ አገር ለመሸጥ እየተዘጋጁ የሙቀጫ ልጆች ናቸው ብሎ ያገላለጽ ልክ ነው። ትግራይ ልጆች እንደዚህ እየተናገሩ ነው ያሉት። አሁን አፍ አውጥተው ለውጥ ያስፈልግሃል ከባርነት ውጣ እየተባልክ ነው እና ቤተሰብ ሰጠህ። የትግራይ ህዝብ ምን ትፈልጋለህ ከዚህ በላይ? እናትን ሰጠህ፣ ቤተሰብን ሰጠህ፣ ወርቅ ተዘረፈ፣ ሀብት ተዘረፈ፣ የእርዳታ ዕቃ እህልህ በሙሉ ተወሰደ። ምን ትፈልጋለህ ከዚህ በላይ? በቃ ተነስ እየተባልክ ነው ያለው። ይበቃቸዋል። ማን ነው ደብረጽዮንን ማን ሐኪም ነው እንዲያዘለት? እነ ሞንጆሪኖ 70-80-89 አቦይ ስብሃት ከገደል የወጣ ነፍስ ያድኑ አሜሪካን ሀገር ያለ ሰው አንድም የቲፒኤልኤፍ የህወሓት ቤተሰቦቻቸው እዚህ የሉ፣ ዘሮቻቸው የሉ። እንዴት የድሃ ልጅ ላይ ሲጫወቱ ዝም ትላለህ? ምንድን እንድትሰጠው የምትፈልገው እያለ ነው ያለው ልጅ። እና ይሄ በዚህ ደረጃ በዚህ አንጻር መነሳታቸው ደስ ይለኛል። እችን አዳምጧት አንዴ። እህቶችህ ሰጠህ፣ ወንድሞችህ ሰጠህ፣ ቤተሰብህ ሰጠህ፣ እህቶችህ ሰጠህ፣ ወንድሞችህ ሰጠህ፣ ራስህን ሰጠህ። ልጆችህን እንድትሰጥ እየጠበቁህ ነው። ምንድን ነው ስልጣን ለኛ ስጥ አልተባልክም። አንተ ምራት ነው የተባልከው። ባንተ ምራት ይሄ ጀነሬሽን ይምራት ነው የተባልከው። ለውጥ ይፈልጋል የትግራይ ህዝብና አንተ ምራት። የተማረ ሰው ያስፈልጋታል ነው የተባልክ ያለው። ለሰባ እድሜያቸው ለሰማንያ እድሜያቸው ስትል አንተ ክራንች ይዛል። ይበቃሃል። ለውጥ ያስፈልጋል። ከባርነት ውጣ እየተባልክ ነው። እናትህን በራብ እያለቀች በ21 ክፍለ ዘመን እኮ የመጣ ይምጣ ባጀት በኔ ማለፍ አለበት እያለችህ ነው። እንቁላል ሰጥታ ዶሮ እየተቀበለችህ ነው። ይሄ እኮ የታየ ነገር ነው። ለስንት ዓመት በባርነት ኖርሃል። ወጣት መንቃት አለብህ። ለሰባ እድሜያቸው ለሰማንያ እድሜያቸው ስትል አንተ ግን ወደ እሳት ትገባለህ፣ ወደ እሳት ትገባለህ። ከዛ ነገ እሷ ወደ ስልጣን፣ አንተ ወደ ጉድጓድ ትገባለህ። ምን ለምን አንተ የአብርሃም በግ አይደለህም። ወልደህ ዘምደህ መኖር አለብህ። በቃ ይሄ ነው ያንተ፣ ይሄ ነው እናትህን ካንተ የምትጠብቅ ይሄ ነው። ይሄ ነው እንግዲህ የትግራይ ህዝብ ጥሪ ነው። አንተ ለአቦይ ስብሃት ቤተሰብ ትሞታለህ እንዴ? አቦይ ስብሃት እኮ ቤተሰቦቹን ይዞ እኮ አሜሪካ ነገር ነው ያለው። ለሞንጆሪኖ ቤተሰብ ትሞታለህ እንዴ? ሞንጆሪኖ እኮ ቤተሰቦቿ ዘሮቿን አይደለም ጎረቤቶቿን እኮ ልካለች። ወጭ እንደ ደብረጽዮን እኮ ልከዋል። ማን ቤት ነህ አንተ? እግርን ተቆረጥ፣ አይነ ጠፋ፣ እጅ ተቆረጠ። ምን ቤት ነህና ነው አንተ እዚህ ዋጋ የምትከፍለው እያለ ነው። ለምንድነው ለሻዕቢያ ሲሳይ የምትሆነው? ለምንድነው ለማንም ሲሳይ የምትሆነው? ወገንህ፣ ጎረቤትህ፣ አብሮ አደግህ ነዋሪ ኢትዮጵያዊ ነው። አማራው ነው፣ ኦሮሞው ነው፣ አፋሩ ነው፣ ሶማሌው ነው። እነሱ እድሜያቸውን ለማራዘሚያ ሲጠቀሙብህ ለምን እሺ ትላለህ እያለ እየመከረ ነው ያለው። በዚህ ድምፅ በዚህ ቶን የትግራይ ህዝብ መውጣታቸው ደስ ይለኛል። የታገልነውም ይሄ ለውጥ እንዲመጣ ነው የታገልነው እና የሁሉም ትግራዋይ ድምፅ መሆን አለበት። ዝም ብለህ ብቻ ዳዊት ትግራይ አይወድም ይለኛል ጁንታው በዚህ በኩል፣ ዳዊት ኦሮሞ አይወድም ይላል ሸኔ በዚህ ይመጣል፣ ዳዊት አማራ አይወድም ይላል ጀዊሳው በዚህ ይመጣል፣ ዳዊት ኤርትራ አይወድም ይላል ሻዕቢያው በዚህ ይመጣ። አይደለም እኔ የምነግርህ ስለ ሰላም ብቻ ነው። ጦርነት መብቃት አለበት፣ በቃችሁ መባል አለባቸው ነው የምልህ ነው እኮ ያለው። አሁን የሚተማመኑት እዚህ እግር ስር ትተዋቸው የሄዱት ርዝራዦቻቸው ናቸው። አሁን እያስቸገሩ ነው ያሉት። እዛ ላይ ነው መንግስት አይነን ትከን በቃ አጽዳልን፣ ከውስጥም አጽዳልን የምንለኝ ነው። ያውቋል መንግስቱ አውቆታል እኮ ለምን አክሽን ውስጥ እንደማይገባ ነው ገና ቢገባ እንጂ ያውቋቸዋል እኮ ተናግሯል እኮ አብቹ ራሱ እኮ ይሄን ተናግሯል እኮ። ፍቅር አትርሳኝ ቋንቻለሽ እንዴ እና ለብዙ ሀገራት እኛ አሁን
ይሄ ሁሉ የእናንተ የፋኖም በተባዮች የሸኔም ኃይሎች የተባላችሁ በሙሉ የምትረባረቡት እቺ ወደባችን መስራታችን ስላሳበዳችሁ ግድባችን መስራት ይችላል። ወደባችን አናገኝም፣ ወደባችን እንዳናገኝ የምትታገሉ ነው ያላችሁት። ወደድክም ጠላም የወደብ ጉዳይ አይቀሬ ነው፣ አይቀሬ ነው። ንብረታችን ሀቃችን ይጠይቅ ነው። ባህራችን ሎክድ ሆኖ አይቀመጥም፣ ለምን አንቀመጥም ያለ ይሄ ነው ጫወታው ያለው። እሱን ለማዳን ሻዕቢያን ለማዳን ነው። የአማራ ነፃ አውጪ የለህም፣ የኦሮሞ ነፃ አውጪ የለም፣ የትግሬም የአፋር ማንም ነፃ አውጪ የለም። አሁን ለሻዕቢያ ወገን የቆማችሁ ባንዳ ብቻ ነው ያለው። ይሄን ደግሞ በግልጽ እየነገርኩ ያለው ለሻዕቢያ የቆምክ ባንዳ ነው ያለው። ይሄን ደግሞ ጠቅላይ ሚኒስትሩ አስረግጦ ነግሯል። ወደድክም ጠላም ቤትም ይሁን ቤትም ብለዋል። አዳምጠው የሚለን ጠቅላይ ሚኒስትሩ ያዳምጠው። በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡ። ይሄው ጥያቄያችን ነው። አሁን ሸመግላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስልም ጉዳይ። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆን ነገር ነው። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና አንደኛው ችግር ትርክት ነው። የማይገባቸውን ህግ የማይፈቅድላቸውን እንደዚህ የሚያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው ጠየቁ? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰሩ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ ቤት ነው የምታድገው። በአፍሪካ ሁለተኛ ትልቅ ፖፑሌሽን እኮ ናት። በዓለም 10ኛዋ ናት። ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ እና ኢትዮጵያ በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላም ተረጋግጦ ነገር ካደገች ትረዳለች። አሁን ቆይ ያደረገች ነው። ስንትና ስንት ስደተኛ ተሸክመ የለም እንደዚህ ዛሬ ሳናድግ። ይሄ ስጋት ችግር አለበት እና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም። ለምን ይቆማል? ፔሌፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋናው ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። እንግዲህ ባጭሩ ይመስላል። በኋላ በደንብ በስፋት እመጣበታለሁ። ዛሬ በጣም ስወሰበር የሆኑ መረጃዎችን ሰብስበን የመጣ ነው። ታግለንበታል። በምንም ተአምር ከዚህ በኋላ በተለይ ነው ርግጬ እየሰራሁበት ያለሁት የመንግስት እግር ስር የተቀመጣችሁ እናንተ ላይ ነው። እሱ ላይ ነው እመጣበታለሁ። ግድ የለም። ይሄ መሰለኝ ብር ታከማቻላችሁ፣ ሌቦች ብር ታከማቻላችሁ እንጂ አትበሉትም። አፍሪካ ላይ ያከማቸ የትኛውም ሌባ አልበላውም፣ ሌላው ነው ሲሳይ የሆነው። የኛዎቹ ግን ችግሩ ውስኪ እንደ ውሃ የሚጠጣ አሽሽ የሚያንቆረቁ ልጆች ያሉት ሌቦቹ ቤት ውስጥ ነው፣ ያልተገባ ሀብት ስለሆነ። ይሄ ነው የዚህን ምስኪን ህዝብ እየዘረፍክና እያሳበድክ እንደገና በሁለት ቢላ የምትበላ ወደድክም ጠላም የጊዜ ጉዳይ ነው። የእርግማን ብር ስለሆነ ደግሞ ልጆች ራሱ አሻጫሽ ዱርዬ የሆኑ ነው የሚሆኑብህ። በንጹህ አይምሮ ብትወርሻ ይሄ ትልቅ ምክር ነው። ጠቅላይ ምክር እኔ አሁን እዚህ ጋር ላቁመው። በጣም ሰፊ ፕሮግራም ስለያዝኩኝ እመጣለሁኝ። ዋናው አሁን የወጣሁት ቀን ድንገት ሀከሮች ከአየር ላይ ስላወረዱ አሁን
አሁን ሁላችሁም ደጋግማችሁ ስለደወላችሁ መኖሬን ሌላም ችግር የገመታችሁ ሰዎች ስለነበራችሁ በዚህ ጉዳይ ልምጣላችሁ ብዬ ነው። ለማንኛውም ግን እችን ፕሮግራም ከስራው ይበቃኛል። ወደ በኋላ ላይ በደንብ ፕሮግራሙን አጣርቼ በደንብ አድርጌ ሰርቼ እመጣለሁ። እስከዛ ድረስ ግን ወዳችኋለሁ። ሰላማችሁ ይብዛ። በፍቅር አዲስ የእንትን የገባሁበት ምክንያት ያው እንደምታውቁት እነዚህ አሁን ደግሞ ፍንዳታዎች ጀምረዋል። አሁን የሙዚቃ ግርግር እንደምን አይፈጥሩብና በቲክቶክ ሙዚቃ ምናምን ነጠላ ዜማ ምናምን ይሄ አንዱ በፈንቅለ መንግስት ሴራ ነው። ሊያጫጩ እንዲያሳብዱ ነው እና እሱ ከሱ ለመናገር ፈልጌ ነው የወጣሁት። እመጣለሁ። በኋላ ወዳችኋለሁ። ሰላም ሁኑልኝ ያልኩኝ በዚህ ፕሮግራም ሲዘጋለሁ እመጣለሁ ተመልሼ። ፍቅር አትርሳኝ መውደድ ባታወርሰኝ ፍቅር ባታለብሰኝ መውደድ ባታወርሰኝ ፍቅር ባታለብሰኝ አትርሳኝ ፍቅር አትርሳኝ ሄደሃል አሉኝ ብዙ ርቀህ እንደኔ ሆነህ አንተም ናፍቀህ ምን አለ ሆዴ ብትመጣልኝ ብታስብልኝ አካል ገላዬ እንዲህ በትንሹ አካል ገላዬ እንዲህ በቀላሉ አካል ገላዬ መቼ ይዘነጋል አካል ገላዬ ያሳለፍነው ሁሉ አካል ገላዬ ላንተ ይመስልሃል አካል ገላዬ የተጓዝክ ርቀህ አካል ገላዬ ውሎ ማደሪያህ አካል ገላዬ ልቤን መቼ ለቀህ